ወንድማችን ኤልያስ የዛሬውን አርዕስት ልጆችን በዚህ ባለንበት ወርልድ እንዴት ማሳደግ እንዳለብን የሚናገረው ነገር አለ። ወንድማችን ኤልያስ በልጆች በችልድረን ኢቫንጀሊዝም ብዙ የሰራ ብዙ ጽሁፎችን ያቀረበ ብዙ ልምድ ያለው ወንድማችን ነው። እግዚአብሔር ይመስገን እሱ በመካከላችን ስላለ ጊዜውን ለሱና ለመንፈስ ቅዱስ አሳልፍ ይሰጣሉ። ከዚህም ተጨማሪ ስለራሱ መግለጽ ያለበት ነገር ካለም በዛው እሱን ሊገልጽ ይችላል። እግዚአብሔር ይመስገን። ወንድማችን ኤልያስ እንግዲህ ጊዜውን ላንተ አሳልፍ ይሰጣሉ። እንደምን አደራችሁ፣ እንደምን ዋላችሁ። ጌታ ደግሞ ዛሬ ይህንን እድል ስለሰጠኝ ከእናንተ ጋር እንዳሳልፍ ጌታን አመሰግናለሁ። እኔ ኤልያስ እባላለሁ። ሚሽነሪ ከሆንኩኝ ኦልሞስት ወደ 21 ዓመት ይሆነኛል። በአንድ ድርጅት ውስጥ ነው እስካሁን ድረስ ያለሁት። ቻይልድ ኤቫንጀሊዝም ፌሎሺፕ ይባላል። በኢትዮጵያ ወደ 12 ዓመት፣ በዚህ በአሜሪካ ወደ 9 ዓመት ሆኖኛል እና አጠቃላይ ወደ 21 ዓመት በዚህ በስልጠና ትሬኒንግ በመስጠት እንዲሁም ልጆችን ደግሞ ቀጥታ በማገልገል በየትምህርት ቤቱ ቤተክርስቲያን ላይ ደግሞ የእግዚአብሔርን ቃል በማስተማር አገለግላለሁ። በቅርቡ ከ1 ዓመት አካባቢ ባለቤቴ ጆይን አድርጋኛለች ከኢትዮጵያ። እንዲሁም የአንድ ልጅ አባት ነኝ። ኤልሃና ትባላለች። ቤታችን ውስጥ እጅግ ታላቅ የሆነ ደስታን ጨምራለች ኤልሃና። ስለዚህ ሁሉ ጌታን እጅግ አድርጌ አመሰግናለሁ። በተረፈ ከብሪጅ ጋር ባሉት ፕሮግራሞች እንዲሁ ዙም እየገባሁ ካፈላለሁ። እግዚአብሔር ይህንን ትልቅ በረከት ትልቅ ገበታ አዘጋጅቷል። የብሪጅ አመራሮችን ከዶክተር ጥበበ ጀምሮ እንዲሁም ለቦርድ አባላቶቹም ፕሬዚዳንቱም ታላቅ አክብሮት አለኝ። ይሄ ትውልድን የመቅረጽ ነገር ነው። ሁልጊዜ ለዶክተር ጥበበ እንደምናገረው ፍሬው ባይታይም ነገር ግን በሰዎች ሕይወት ውስጥ ዘላለማዊ የሆነ ፕሮግራምን የመትከል ዘላለማዊ የሆነ ቃልን የመትከል የመሰለ ነገር የለም እና በጊዜውም አለጊዜውም እየጸናችሁ እያገለግላችሁ ስላለ እግዚአብሔር ይባርካችሁ። ይህንን ካልኩኝ ዛሬ የተሰጠን ርዕስ አለ። የተሰጠን ርዕስ በጣም ከበድ ያለ ነው። ምክንያቱም ለማጣቀስ እንኳን የሆነ ፕሌይቡክ ወይም ፎርሙላ ስለሌለ ትንሽ አስቸጋሪ ያደርገዋል። ምናልባት ሐሳቦችን እንድንለዋወጥና እንድንመካከር በሚል አንዳንድ ነገሮችን እንትን ብያለሁ። በዲያስፖራ ወይም ደግሞ ዲያስፖራዎች ልጆችን እንዴት ማሳደግ ይችላሉ? ተግዳሮቶቹ ምንድናቸው? እድሮቹ ምንድናቸው? የሚሉ ናቸው። እንግዲህ በዚህ በተሰጠው ርዕስ ላይ ስንመለከት በዲያስፖራ ውስጥ ያሉ ልጆችን ማሳደግ ተግዳሮቶቹና እድሎች የሚል ነው። በመጀመሪያ ዲያስፖራ የሚለው ቃል ምንድን ነው? ራሱ ማየት ከኛ ከራሳችን ጋር ለማዋሃድ እንችላለን። ዲያስፖራ ለመሆን ስንት ዓመት ነው መቆየት ያለብን? ወይንስ እንደው ዋሽንግተን ዲሲ ዋይት ሃውስ አጠገብ ፎቶ ከተነሳሁ በቃ እና ዲያስፖራ ነኝ ወይ ማለት ነው? ወይ ጎዛ ወደ ሀገሬ ከሄድኩኝ ምንድን ነው የሚለውን እናያለን። ብዙ ጊዜ በተለምዶ እኔም ራሴ ሄጄ ስለተነሳሁኝ መጀመሪያ የመጣሁ ጊዜ ነኝ ወይ? ግን ይህንን ስንመለከት ይሄ ዲያስፖራ ራሱ የሚለው ቃል በዘዳግም 28 ላይ ጀምሮ ነው የተጠቀሰው እና ማንኛውም ሰው ለጥቂት ጊዜ በውጭ ሀገር ከቆየ ያ ሰው
ዲያስፖራ ሊባል የሚል የሆነ ጽሁፍ አንበብ ያለው። እንግዲህ አንዳንድ ሪሰርቾችን ምልከታ ነው የምሰጠው፣ እናንተ ሪሰርቾችን ማድረግ ትችላላችሁ። እና በእኛ ሴቲንግ ዲያስፖራ የሚለውን ኢሚግራንቶች በተለያየ ምክንያት ዜግነት የተቀበሉ ቋሚ ነዋሪዎች፣ በጥያቄ ላይ ያሉ፣ ለረጅም ሰዓት ደግሞ ከወላጆቻቸው ከእናት ሀገራቸው የተለዩ በትምህርት አማካኝነት እነሱንም ያካትታል። እነዚህ የዲያስፖራ ማህበረሰቦች ከትውልድ ሀገራቸው ሳይላቀቁ ነገር ግን በቋንቋ ማለት ነው በባህል ሳይላቀቁ ግን ወደ ሌላ ሀገር የተጓዙ ናቸው። መጽሐፍ ቅዱሳችን ላይ የእምነት አባቶችን ምናልባት እንዳይከልላችሁ እችን ባር ላይ ያደረገዋለሁ ሚኒማይዝ አደረገውና አንዳንድ ነገሮችን ማየት እንድትችሉ። ስለዚህ የእግዚአብሔር ሰዎች የእምነት አባቶችም ሙቭ አድርገዋል በተለያየ ምክንያት እና ዲቴል ብዙ አልገባም። ሃንዳውት ከፈለጋችሁ ልሰጣችሁ እችላለሁኝ። እንደም መሪዎችም ነቢያት እነሱም ፈልሰዋል ወደ ተለያየ ሀገር። የጌታችን የኢየሱስ ክርስቶስ ቤተሰብም ቅዱሱ ቤተሰብም እንዲሁ ተሰደዋል ወይም ደግሞ ለሆነ ወቅት ላይ ዲያስፖራ ሆነዋል ማለት ነው። ስለዚህ ጌታን ደግሞ ስናይ ተካፍሎናል ማለት ነው። በአንድም ይሁን በሌላ ተካፍሎናል ማለት ነው። የኛ ነገር ይረዳል ማለት ነው። ይሄንን ካለን ደግሞ የኢትዮጵያ ዲያስፖራ በተለያየ ዓለም ላይ ተሰራጭቷል። በብዛት እንደው ግሊምስ ትንሽ ሀሳብ ለመስጠት ያህል እናንተ በደንብ ዲቴል ሪሰርች ማድረግ ትችላላችሁ። 1-2-3 ቦታ አይቼ ያየሁት በአብዛኛው በሳውዲ አረቢያ፣ በዩናይትድ ስቴትስ፣ በዩናይትድ አረብ ኤሚሬትስ እና በእስራኤል ቀጥሎም በደቡብ አፍሪካ እያለ በዩሮፕ ከፍተኛው የኢትዮጵያ ዲያስፖራ ማህበረሰብ ይገኛል ማለት ነው። በአሜሪካ ዲኤምቪ ኤሪያ በብዛት ይኖራሉ። ካሊፎርኒያ፣ ሚኔሶታ፣ ቴክሳስ እና ሌሎች ስቴቶችም ደግሞ እንደዚሁ በከፍተኛ ሁኔታ በስሞል ነምበር ሆኖ ግን በስቴቶቹ ብዛት ተሰራጭቶ ወይም ደግሞ ይገኛሉ። በተለያየ ኮዝ ማለት ነው። በተለያየ ኮዝ ማለት ነው። አሁን ይሄ ማህበረሰብ ቤተሰቡን በአንድም ይሁን በሌላ ይዞ ይመጣል ማለት ነው። በእኛ ኬዝ ደግሞ ልጆቻቸውን ይዘው ይመጣሉ ማለት ነው። አሁን እንግዲህ ይሄ የዲያስፖራ ማህበረሰብ በሚጓዝበት ሰዓት ላይ እዛ ሆስት ካንትሪ ወይም ደግሞ በምታስተናግደው አገር ውስጥ የተለያዩ ተግዳሮቶችን ፌስ ያደርጋል። አስታውሳለሁ እኔ ቀጥታ ወደ ሚሽገን እንደመጣሁኝ አንድ ሰው እንዲህ ያለኝ ነገር ምንድን ነው? ብዙ ጥያቄ ስጠይቅ ብዙዎቹ ጥያቄ ትጠይቃለህ፣ ብዙ እየተገጫጨህ ነው የምትለምደው፣ ጠይቃ አትችለውም አለኝ። ተገጫጭቶ መልመድ ማለት ፎርሙላ ስለሌለው የተጻፈ ነገር ስለሌለው ወይም ደግሞ ለዛ ሀገር ወይም ለኢትዮጵያዊ የሆነ ነገር ስለሌለ ጀስት እየሄደ እየቀጠለ ፌስ ቻሌንጅ እና አንዱ የመጀመሪያው የካልቸር ነው። ካልቸራል ሾክ የምንለው ነው። አሁን የዲያስፖራ ማህበረሰብ የሚያገኘው የሚያጋጥመው እና በዚህ እነዚህ ችግሮችን ይሄ የካልቸራል ሾክ ካለበት ሀገር ወደሚኖርበት አገር ያለው ሲስተም በጣም ያስቸግረዋል። ለምሳሌ እኔ የመኪና ነዳጅ ለመሙላት እንትኑን ብቻ ፓምፑን ብቻ ማንሳት ነበር የሚመስለኝ። ካርድ ክተት ይላል። ካርድ ከከተትኩ በኋላ አንዳንዱ ቦታ ላይ ካርዱን ፈጥነህ አውጣው ይላል።
የእኔ ፈጥኖ የማውጣት ስፒድ በጣም አታግሎኝ ነበረ። ቀስ ብሎ የማውጣት የማስገባት ከዛ በኋላ ደግሞ እንትኖቹን የመምረጥ ደግሞ እነዚህ የነዳጅ አይነቶቹን የመምረጥ ፕሪሚየም ነው አንሊድድ ነው በጣም በቃ ያስቸግራል። በጣም አተቸግሬ ነበር የመጀመሪያ ወቅቶች እና አንዱ ቻሌንጃ ነው። ሌላው ደግሞ ወላጆች ፌስ የሚያደርጉት ነው። በካልቸሩ አንዲት ሴት ምናለች፣ እዚህ ሀገር ልጆችን 16 ዓመት ሞልቷቸው የመንጃ ፈቃድ ካወጡ በኋላ ልማድ አለን ያለውበት አካባቢ መኪና ገዝቶ የመስጠት። እኛ ቤት ደግሞ 2 መኪና አለ እና 3ኛ የመግዛት ምንም ሐሳብ የለም። ልጃችን ጠየቀን መኪና። ከአባቱ ጋር ብዙ ሲጨቃጨቅ እኔ አንድ ክፍል ውስጥ ነበርኩኝ፣ ወለል እየወለወልኩኝ በቃ አዳልጦኝ ከመደንገጤ የተነሳ በጉልበቴ ወደኩኝ አለች እና መፍትሄ ለመፈለግ በዙሪያዬ ሞከርኩኝ አለች። 80% በዙሪያችን ያሉት ሰዎች ለመንጃ ፈቃድ ለጀመሩ ልጆቻቸው አዲስም ቢሆን አሮጌ መኪና ገዝተው የመስጠት ልማድ አላቸው። እኔ እና ቤተሰቤ ለብዙ ጊዜ በችግር ውስጥ ወደቅን። የተዘጋጀ ባስ አለ ልጆችን ወደ ትምህርት ቤት የሚያደርስ። እዛ አካባቢ ያለው ግን በቃ ለሎው ኢንካም ነው። ብዙ ሲኒየር ሃይ ስኩል ያሉት ደግሞ በራሳቸው መኪና ነው የለመዱት። ስለዚህ እኔ ለቤተሰቤም እዚህም እዛም ሹፌር በመሆን ሰውነቴ አለቀች። እሱ ብቻ አይደለም ደስታ ከቤታችን ራቀ ብላ ተናገረች። እና አካባቢ ያለው ምንድን ነው የሚለው? ማድረግ የምትችይ ከሆነ ለማድረግ መሞከር ነው፣ አለበለዚያ ከችግሩ ጋር መጋፈጥ ነው። ሌላው የካልቸራል ሾክ አንዱ የቴክኖሎጂ ነው። ልጆች ስልክ ይሰጣቸዋል። ስልኩ የትኛው ዓለም ውስጥ መግባት ይችላሉ። አዲክትድ ናቸው። በሶሻል ሚዲያ በዩቱብ ተጽዕኖ ስር ናቸው እና አንድ ትምህርት ቤት በምናስተምርበት ሰዓት ላይ አንድ ልጅ እንዲህ ጨዋታ ለማጫወት አሰለፈን እየወጣን እያለ አንደኛውን ልጅ የ6 ዓመት ልጅ ነው። አንደኛውን ልጅ አውል ቾክ ዩ አለው እና ከልጆቹ መካከል ለይቼ አውጥቼ ምን ማለት ነው? ምንድን ነው ያልከው? እያናደደኝ ነው፣ ስላናደደኝ ነው እንደዚያ ያልኩት አለ። ለመሆኑ ኬት ነው ያገኘኸው? አንቀሃለው ነው ያለው። ኬት ነው ያገኘኸው ብዬ በምጠይቅበት ሰዓት ላይ ዩቱብ ላይ ነው ያየሁት ብሎ ተናገረ። ሌላው ከ3 ሳምንት በፊት እንዲሁ ከትምህርት ቤት በኋላ አፍተር ስኩል እንዲሁ መጽሐፍ ቅዱስ እናስተምራለን እና አንዱ የኔ ረዳት እግዚአብሔር በመጀመሪያ ሰውን ፈጠረ፣ አዳምና ሔዋንን ፈጠረ ብሎ ሲናገር አንዷ የ5 ዓመት ልጅ ማላኒ ትባላለች። እንዴት ታዲያ ለምንድን ነው ወንድ ከወንድ ጋር የሚሳሳመው፣ ሴት እስከ ሴት ጋር የሚሳሳመው ብላ ተናገረች። አንደኛው ብድግ አለና ደግሞ ወንድሟ ነው፣ እሱ 8 ዓመቱ ነው። አዎ እኔ ኔትፍሊክስ ላይ አይቻለሁ እሱን ማለት ጀመረ። ክርክሩ በዛ መካከል። ስለዚህ የእኔ ረዳትን ማስቆም ነበረብኝና ይህንን ነገር ማስተካከል ጀመርኩኝ። ኢሹን እዛው ላይ ማስተካከል ጀመርኩኝ። እንዲህ አይነት አክሰስ ስላላቸው እንዲህ አይነት ደግሞ ካልቸሮችን አሁን ኔትፍሊክስ ላይ ፊልሞች በአብዛኛው መቀመሚያ ሆነዋል። የትራንስጀንደሪዝም በቃ አንድ የሆነ ካራክተር ይሰጠዋል። ምናልባት እዚህ ቦታ ላይ ተናግሬው ይሆን እንዳይሆን አላውቅም። አንድ ቦታ ላይ አንድ ወዳጄ ካናዳ ነው የሚኖረውና ስልክ ደወለልኝ። አንድ ጥያቄ ነበረኝ፣
የኔ ልጅ እንዲህ አለችኝ፣ እግዚአብሔር ወንድ ነው ወይንስ ሴት ነው ብላ ጠየቀችኝ። ምን ብዬ እንደመመልስላት ግራ ገባኝ። ምክንያቱም እግዚአብሔር ወንድ ነው ብል አዎ በአንቺ አምሳል አልተፈጠረም፣ አንቺ በእሱ አምሳል አልተፈጠረሽም የሚል እንትን እንዳይፈጥርባት ብዬ ከዛ በኋላ እግዚአብሔር ደግሞ ሴት ነው ብል አልተማርኩትም፣ እንደዚህ አላውቅም ለማለፍ ፈልጌ ምንም ማምለጫ አላውቅም አልኳት። ከዛ አይ እንደዛ ከሆነ እግዚአብሔር ትራንስጀንደር ሊሆን ይችላል አለች። በድንጋጤ ነው ወደ አንተ የደወልኩት፣ ምን ብዬ ልመልስላት ብሎ ጠየቀኝ። እንግዲህ በትምህርት ቤት ውስጥ በመጽሐፍት ውስጥ የሚማሩት ነው። ከፍታችሁ ስትመለከቱ ኢንተርኔት ላይ ከትላንት ወዲያ ስመለከት ነበር ከ18 19 አይነት መጽሐፍቶች አሉ። ማላመጃ፣ ማጫወቻ። አንዲት እናትም ትነግረኝ ነበረ አንድ እስክሪብቶ 2 አይነት ቀለም አለው። መጀመሪያው ግን አይታወቅም፣ ግን እየጻፈች ስትሄድ ቀስ እያለ 2ኛው ቀለም ይወጣል። እና ምን ማለት ነው? አሁን በውስጥሽ ያለውን ኦሪየንቴሽንሽን አታውቂውም። ቀስ እያልሽ ግን ልክ እንደዚህ እስክሪብቶ ቀለም ቀስ እያለ እንደሚወጣ ይወጣል ብለው ልጆች ሲያስተምሩ ሰማሁ ብላ ሼር አደረገችኝ። እና ያ ወደዛ አስተማሪ ወደዛ ወላጅ ስመለስ ያልኩት ስንጸል በእርግጥ እግዚአብሔር ወንዶችንም ሴቶችንም በእርሱ አምሳል አድርጎ ነው የፈጠረው። ኤሎሂም የሚለው አተረጓጉሙ ያንን ነው። ነገር ግን እግዚአብሔር ራሱን በወንድ አምሳል አድርጎ በምድር ላይ ገለጠ። ስንጸልይ ምን ብለን ነው የምንጸልየው? በሰማያት የምትኖር አባታችን ሆይ ብለን ነው። አባት ደግሞ ወንድን ነው የሚያሳየው እና እግዚአብሔር በዚህ መልኩ ነው የገለጸው ብዬ በመጠኑ ቀለል ለማድረግ እንዲያስረዳ እንትን አልኩኝ። ስለዚህ አንዱ የካልቸራል ሾክ የሚገጥማቸው ችግር ነው። አሁን በተለይ በካርቱን ፊልሞች፣ በጌሞች ልጆች የሚጫወቷቸው ጌሞች፣ በመጽሐፍቶች ራሳቸውን ወደማይሆን አካላዊ ፍልሰት፣ መንፈሳዊ ፍልሰት የሚያደርጉ ተግዳሮቶች አሉ። ሌላው የቋንቋ ነው። ማሚ ስፒክ ኢን እንግሊሽ የሚለው የብዙ ልጆች ልመና ነው። አሁን የቋንቋ ተግዳሮቶች አንዳንድ ጊዜ ልጆች ወዲያው እንደመጡ አይቻለሁኝ። የአስተናጋጅ ሀገር ሆስት ካንትሪ ቋንቋ በሚገባ ለማወቅ ሲቸገሩ ይታያል። ግን ወዲያው ደግሞ ይለምዳሉ፣ አዳፕት ያደርጋሉ። እሱ ብቻ አይደለም፣ ወላጆች ቋንቋውን የለመዱ ለተወለዱ ልጆች እነሱ ወደዚህ ሀገር እንደመጡ ያንን ቋንቋ ያስቸግራል። ኢቨን ቋንቋው ራሱ የተለየ ቋንቋ ይመስላል። እኛ ኢትዮጵያ ውስጥ የሰማነው እንግሊዝኛ እዚህ ሀገር በጣም የተለየ ነው የሚመስለው። በእርግጥ እኔ መጀመሪያ ስመጣ ተለይቶብኛል። አክሰንቱ ሌላ ነው። እኛ የለመድነው ዋተር ነው አደለ? እዚህ ዋተር ይላል። እኛ እሱ መልመድ አለብን። አንዳንዶች ምንድን ነው የምትለው ትክክለኛ ቋንቋ እየተናገር አይገባኝም የሱ አክሰንት ይላሉ። እና ቋንቋ መማር ማወቅ አንዱ ችግር ነው። የዲያስፖራ ማህበረሰብ የሚቸገርበት ቋንቋውን የሚያውቀው ደግሞ ከአክሰንት ጋር ይቸገራል። ስለዚህ ይሄ አንዱ ፈታኝ ነገር ነው። በተለይ ልጆችን ለመግራት ልጆችን ለማስተማር አንዱ ፈተና ሆኖ አይቼዋለሁ። ሌላው ይሄ ጫና ነው። ለቤተሰብ ሙሉ ለማድረግ የወጪ ጫናን ለመቋቋም ፋታ ማጣት፣ ቢዚ መሆን። ስለዚህ ከዚህ የተነሳ አካላዊ ድካም፣ አንዳንድ ሰዎች 3 አንዳንድም 4 ስራዎችን የሚሰሩ አሉ። እንደገና ደግሞ
ሌሊት የሚሰሩ አሉ። ምክንያቱም በጣም ብዙ ቢል አለ። ስለዚህ አንዱ ያ ጫና ነው። የተጨናነቀ የጊዜ ሰሌዳ ሲሆን መንፈሳዊ የሆነ የእግዚአብሔርን ቃል ለማስተማር ጊዜ ያጥራል። ሌላው ደግሞ ይሄ ኢሞሽናል ከስሜት ልጆች የስሜታዊ ትስስር ያዳክማል። ምክንያቱም በጫና ውስጥ ያለ ቤተሰብ ጉሮሮ ለመሙላት በሚሮጥበት ሰዓት ላይ ከልጆች ጋር ያለ ህብረት፣ ከልጆች ጋር ያለ ስሜታዊ አካላዊ ትስስር ያዳክማል። ብዙ ወላጆች እዚህ ሀገር ቢያንስ 2 ስራ ይሰራሉ። እግዚአብሔር የባረካቸው ደግሞ አንድ ስራ ይሰራሉ እና ይሄ ሽፍት ልጆች ላይ ተግዳሮት አለው። ሌላው ደግሞ ምሳሌነት ማጣት ነው። ስለዚህ ልጆች ከማን ምሳሌን ያገኙ? የእግዚአብሔርን ቃል ማንበብ፣ ጸሎት፣ መንፈሳዊ እርማቶችን ለመስጠት የእግዚአብሔርን ቃል ለማስተማር ወላጆች ቢዚ በሚሆኑበት ሰዓት ላይ ልጆች ጊዜ ያጣሉ። ዲሲፕሊን የሚያረጋቸው አይኖርም እና ይሄ አንዱ ተግዳሮት ነው። ዲሲፕሊን የሚያረጋቸው በተለይ በአፍሪካ ባህል ዲሲፕሊን በጣም ወሳኝ ነገር ነው። ስርዓት ማስያዝ በጣም ወሳኝ ነገር ነው። ልጆች የማይሆን ነገር በሚያደርጉበት ሰዓት ላይ፣ ጥፋት በሚያጠፉበት ሰዓት ላይ፣ የማይገባ ነገር በሚያዩበት ሰዓት ላይ ማን ነው ዲሲፕሊን የሚያደርጋቸው? በውጭ ያለ ብዙ ጥፋት አለ። ያንን በሚለማመዱበት ሰዓት ላይ ወላጆች ቢዚ ናቸው፣ ፋታ የላቸውም። ማን ያርማቸዋል? ይሄ በጣም ሊሰመርበት የሚገባ ነገር ነው። አቮይድ ዘ ሮብ ዩር ቻይልድ ዊል ስፖይል። ዱላውን ወይም ቅጣቱን አስወግደው ልጁ ይበላሻል የሚባል ነገር አለ። ልጆች ተግሳጽ ይፈልጋሉ፣ እርማት ይፈልጋሉ። ወላጆች በዚህ ሰዓት ካልተገኙ አስቸጋሪ ነው የሚሆነው። ሌላው ደግሞ የቤተሰብ ስቴቢሊቲ ማጣት ነው። ማይግሬት ወይም ደግሞ ከሀገር ሲወጣ ምናልባት ሁሌ አንድ ላይ ላይሆን ይችላል። በእኔ ኬዝ ብቻዬን ነው እኔ ወደዚህ ሀገር የመጣሁት እና ከዛ ደግሞ እናት መምጣት አለባት እና ይሄ በልጆች ላይ ከፍተኛ የሆነ ተጽዕኖ አለው እና ለወላጅም ነው። ወላጅ አንዲት እናት በዚህ ጉዳይ ላይ ምንድነው ቻሌንጅሽ ብዬ ስጠይቃት ህይወት ከስራ ወደ ስራ ሆነብኛለች። ጠዋት ትወጣለች፣ ስራ ትሄዳለች። ስትመለስ ደግሞ የሚጠብቃት እረፍት አይደለም፣ ስራ ነው። ብቻዋን ስለሆነች ልጆች አሉ፣ ምግብ ማዘጋጀት አለ፣ የተለያየ ነገር አለ። ከዚህ የተነሳ የቤተ ክርስቲያን ፕሮግራሞችን ሚስ እስከ ማድረግ ድረስ፣ አንዳንድ ወሳኝ የኮሚኒቲ ጋዘሪንግን ሚስ እስከ ማድረግ ድረስ ይደርሳል። ሌላው ደግሞ እንደ ፍቺዎች፣ የመደበኛ የሆነ የቤተሰብ መዋቅር መፍረሶች፣ እነዚህ ችግሮች አሉ። ከምንም በላይ ደግሞ ብዙ ወላጆች ብዙ ነገሮችን ለማሟላት ስለሚሰሩ ከልጆች ጋር የሚያሳልፉበት ጊዜ አነስተኛ ይሆናል እና train up a child in the way he should go when he is old he will not depart from it ይላል አይደለ? ምሳሌ ላይ ልጅን በሚሄድበት መንገድ ምራው። እንግዲህ ወላጆች ቢዚ ከሆኑ በየትኛው ጊዜ መምራት ይችላሉ ልጆችን። ስለዚህ ልጆችን በሚሄዱበት መንገድ መምራት ካልቻሉ፣ ቢዚ ከሆኑ ደግሞ ልጆች በሚጠፉበት መንገድ የሚመራ አለ፣ ይኖራል፣ አይጠፋም ማለት ነው።
ስለዚህ ይሄ ከሆነ ፈጠን ፈጠን ብዬ ሶሉሽኖችን እድሎችን ማየት ፈልጋለሁ። አንደኛ እግዚአብሔር አለን ነው ምለው። እግዚአብሔር አለን። በጣም ይሄ ልብን ያሞቃል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የዲያስፖራ ህይወት ድንገተኛ አይደለም። የእግዚአብሔር ዓላማ ሊሆን ይችላል። ኢትስ ናት አን አክሲደንት ኢት ካን ቢ ፓርት ኦፍ ጋድስ ፐርፐስ። ስለዚህ እግዚአብሔር ከኛ ጋር አለ። በተለያዩ አገሮች የተበተኑ ክርስቲያኖች በመጽሐፍ ቅዱስ ዘመን ነበሩ። እግዚአብሔር በእነሱ ህይወት ላይ በእኛ ህይወት ላይ ሉዓላዊ ነው። ሌላው ደግሞ ማድረግ የሚገባን አንዱ የእግዚአብሔር ቃል በነህምያ ምዕራፍ 4 ቁጥር 14 ላይ እንደሚነግረን ምን አለ? ነገሩን በጥሞና ከተመለከትኩ በኋላ መኳንንቱን፣ ሹማምንቱን፣ የቀረውን ህዝብ አትፍሯቸው። አሁን በእኛ ኬዝ ያለውን ተግዳሮት መፍራት አይገባንም ነው። ታላቁን የተፈራውን እግዚአብሔርን አስቡ አለ። ስለ ወንድሞቻችሁ፣ ስለ ወንዶችና ሴቶች ልጆቻችሁ፣ ስለ ሚስቶቻችሁና ስለ ቤት ንብረቶቻችሁ ተዋጉ አልኋቸው አለ። ስለዚህ አሁን መዋጋት አለብን። ፋይት ማድረግ መቻል አለብን። መበርታት መቻል አለብን። ምንም መውጫ የለውም። በቃ መውጫ ያለው መበርታት 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 በሁሉም አቅጣጫ። ስለዚህ መንፈሳዊ መሪ መሆን፣ ድፍረትን ማግኘት፣ በቁርጠኝነት ጸሎትን፣ ከእግዚአብሔር ጋር መጣበቅ፣ እግዚአብሔርን መፍራት፣ እግዚአብሔርን የህይወታችን ራስ ማደር። እኔና ቤቴ ግን እግዚአብሔርን እናመልካለን እንደሚል የቤታችን አዕማድ፣ የቤታችን ፒላር፣ የትዳራችን ፒላር እግዚአብሔር ማድረግ አንደኛው እና ትልቁ። ምክንያቱም አንድ ትልቅ ሪሶርስ አለን፣ እግዚአብሔር አለን። እግዚአብሔር ከኛ ጋር ነው። በዓላማ ነው ወደዚህ የመጣ ነው። ሶስተኛው ያለውን እድል ሁሉ አሟጦ መጠቀም። ብዙ አገሮች ብዙ እድሎች አሉ። መንፈሳዊ ማህበረሰባዊ የሆነ ሪሶርሶች አሉ። ያለውን መጠቀም፣ ራስን ማስተማር። ይገርማችኋል፣ የ81 ዓመት ሽማግሌ እዚህ ሀገር መጥተው እባክህ ቋንቋ አስተምረኛል። 81 ዓመት። ስለዚህ ቋንቋን ለመማር ሞቲቬሽን ይጠይቃል። እያንዳንዱ እኔ አውቃለሁ። ኢትዮጵያ በነበርኩበት ሰዓት ላይ ወደ ኢትዮጵያ የመጣ ኮሪያዊ ሚሽነሪ በ6 ወር ውስጥ አማርኛ ማውራት ጀመረ። በ6 ወር ውስጥ ካን ዩ ኢማጂን። 45 ዓመቱ 47 ዓመቱ ይሆናል። በቃ በደንብ ነው የሚያጠናው፣ ጠዋትና ማታ ግራመሮቹ በደንብ። ስለዚህ ሞቲቬሽን ይጠይቃል። በትጋት መስራትን ይጠይቃል። ዲሲፕሊን መሆንን ይጠይቃል። ሌላው ደግሞ ቤተሰቦች ቅድሚያ የሚሰጧቸውን ነገሮች መምረጥ መቻል አለባቸው። የዛሬው መትጋት ለነገ ደግሞ ምቾት ይገነባል። ቀጥሎ ያለው ችግሮች ከማደጋቸው በፊት፣ በቤት ውስጥ ያሉ ችግሮች ከማደጋቸው በፊት ምን ማድረግ? መከላከል። ፕሬቨንሽን ኢዝ ቤተር ዛን ኪውር ይላሉ። ወይም ደግሞ በአማርኛው ምንድን ነው የሚለው? የአማርኛው አባባል ታሞ ከመማቀቅ አስቀድሞ መጠንቀቅ የሚል ነገር አለ። ኦል ችግሩ እንደተከሰተ ወዲያውኑ መፍትሄ ማድረግ። ልጆች በስልክ ጉዳይ ችግር ከተከፈተ፣ አሁን ትላንትና እንዲሁ አንዲት እናት ስጠይቃት የሰማሁትን ነገረች። ምንድን ያለችው? ልጅቷ ከአርብ ጀምሮ እስከ እሑድ ድረስ ምን ይሰጣታል? ስልክ ይሰጣታል። እና ልጅቷ አዲክትድ ሆናለች። በቃ ዩቱብ ትገባለች፣ ኢንስታግራም፣ ቴሌግራም፣ ቲክቶክ፣ በቃ የሶሻል ሚዲያው ከአርብ ጀምሮ በቃ እናት በጣም ተበሳጭታ ስልኩን ተቀበለች። በቃ ልጅቷ በቃ እንደ ጭልፊት ዘላ በቃ እናቷን ቦጫጨረች። አባት መሃል ገባ ጣልቃ። አባት መሃል ሲገባ ከዛ በቃ ገላገለ። ትምህርት ቤት ሄዳ ልጅቷ ኮረፈች። ምን ሆነች ነው? አባቴ ገፋኝ እንደዚህ ያለኝ። እንዴ ሄደሽ ለሶሻል ወርከሮች ተናገሪ። ከዛ ለሶሻል ወርከሮች ተናገረች። ሶሻል ወርከሮች ደግሞ ከአባት ጋር ግርግር። እንዲህ አይነት ነገር አለ። ስለዚህ አሁን ወላጆች ራሱ በጣም መፍራት ላይ ናቸው። ቱ ሶፍት
መሆንና ወይ ደግሞ አግሬሲቭ መሆን በቃ በጣም ባላንስ ለማድረግ ይቸግራሉ። ቱ ሶፍት መሆን ራሱ ችግር አለው። ስትሮንግ መሆን ራሱ ችግር አለው። በዚህ ፈተና ውስጥ ናቸው ያሉት። ሌላው ጊዜ መለየት ለቤተሰብ አምልኮ በጣም ፈተና ነው። በጣም ሰይጣን በጣም ቻሌንጅ እያደረገ ያለው ቤተሰብን የአምልኮ ሰዓት ላይ በቃ በሶሻል ሚዲያ እኮ ረጅም ሰዓት ይወሰዳል እኮ ችግር የለም። አንድ ሰው ተነስቶ እስቲ እንጸልይ በሚልበት ሰዓት ላይ በቃ ስንት ሰዓት ነው እንዴት ነው በቃ አሁን የሆነ ጉዳይ አለኝ እኮ ያንን ልነካካ ምናምን ነገር ይመጣል። ፈተና አለው። ቤት ውስጥ ግን መሰረቱ እንዳይናድ መሰዊያውን ማደስና ለመሰዊያው መቆም ያስፈልጋል። የሚባክኑ ጊዜያቶችን ማስወገድ፣ የሚያባክኑ ጊዜያቶችን ፈትሿቸው። የቱ ጋ ነው? እነሱን ጥበብ በተሞላበት መንገድ እግዚአብሔር እንዲረዳችሁ በመጠየቅ ማስወገድ። 8ኛው ለመጽሐፍ ቅዱስ ጥናት ባይብል ስተዲ፣ በወላጅነት ዙሪያ ለሚሰጡ ስልጠናዎች ቁርጠኛ መሆን። ልክ እንደዚህ እንደ ብሪጅ አይነት ስልጠናዎችን መካፈል፣ ሌሎች እድሎች ከተገኙ መካፈል። ጠንካራ ወላጆች ጠንካራ ልጆችን ይገነባሉ። ከወላጅነት ደግሞ ወደ ወዳጅነት ይታደጋል። በልጅና በቤተሰብ መካከል ያለው ከልጆቹ ጋር መደበኛ የሆነ ጊዜ ማሳለፍ፣ ኳሊቲ ታይም፣ ወጥነት ያለው ጊዜ ከልጆች ጋር ማሳለፍ ተጽዕኖ ያደርጋል። መገኘት ከየትኛውም አይነት ስጦታ ይበልጣል፣ የበለጠ ኃይል አለው እና ሐሳቤን በዚህ ከመጠቅለዬ በፊት አንድ እግዚአብሔር ቃል አንብቤ ለመጠቅለል እፈልጋለሁኝ። ሰዓቱ ስለማይበቃን ሮጥ ማለት ያስፈልጋል። ይሄ የሚገኘው ከመጽሐፈ አስቴር ምዕራፍ 2 ከቁጥር 5 ጀምሮ ያለው ነው። አንድ አይሁዳዊ የቂስ ልጅ የሰሜኤ ልጅ የኢያኢር ልጅ መርዶክዮስ የሚባል ብንያማዊ በሱሳ ግንብ ነበር። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢኮንዮን ጋር ከተማረኩት ከምርኮኞች ጋር ከኢየሩሳሌም የተማረከ ነበር። አባትና እናትም አልነበራትምና የአጎቱ ልጅ ሐደሳ የተባለችውን አስቴርን አሳድጎ ነበር። ቆንጆይቱም የተዋበችና መልከ መልካም ነበረች። አባቷና እናቷ ከሞቱ በኋላ መርዶክዮስ እንደ ልጁ አድርጎ አሳድጓት ነበር። እዚህ ክፍል ላይ ስትመለከቱ መርዶክዮስ ምንም የሌለው ራሱ የተማረከን ቤተሰብም የለውም። እዚህ ሌላ ደግሞ አባታና እናቷ የሞቱባት አስቴር የተባለችን ልጅ ይዞ አብሮ ነው። ሁለቱም ያሉት በምርኮ አገር ነው ያሉት፣ ተማርከው ነው ያሉት። ነገር ግን መርዶክዮስ አንድ ያደረጋት ነገር አለ። ዛሬ ወንድሞቼና እህቶቼ፣ አባቶቼ፣ እናቶቼ፣ እህቶቼ ዛሬ እንደ መርዶክዮስ ሆነን እንድንወጣ አሳስባችኋለሁ። መርዶክዮስ መጀመሪያ ያደረጋት ነገር ቁጥር 19 ላይ ስትመለከቱ መርዶክዮስ ምዕራፍ 2 ቁጥር 19 ላይ ነው የሚለው። ደናግሉም ዳግመኛ በተሰበሰቡ ጊዜ መርዶክዮስ በንጉሱ በር ይቀመጥ ነበር። አስቴርም ከእርሱ ጋር እንዳደገችበት ጊዜ የመርዶክዮስን ትእዛዝ ታደርግ ነበርና መርዶክዮስ እንዳዘዛት አስቴር ወገኗን ሕዝቧን አልተናገረችም ይላል። ወገኖቼ ሁለቱም የሚያሳዝኑ ናቸው፣ የተማረኩ ናቸው። ደጅ ላይ ቁጭ የሚል ምንም ስታተስ የላቸውም። ለመርዶክዮስን ስትመለከቱ ደግሞ ልጁም አይደለችም። ልጁ ላልሆነች ያደረገው ነገር እንድትሰማ ጆሮዋን አሰልጥኖ ነበር። የሚያዛትን ነገር ሁሉ ትሰማ ነበር። ትልቁ ሥራ በልጆቻችሁ ላይ ልትሰሩት የምትችሉት ነገር ምን እንደሆነ ታውቃላችሁ? እንዲሰሟችሁ ማሰልጠን። ሊስኒንግ ኢዝ አ ስኪል። በልባችሁ በሉልኝ ባካችሁ። ሊስኒንግ ኢዝ አ ስኪል። ማዳመጥ ክህሎት ነው። መርዶክዮስ ያሰለጥናት የነበረው እንድትሰማው መስማት። ዛሬ መስማት የማይችሉ ልጆች በዝተዋል። እናቶቻቸውን አባቶቻቸውን አይችሉም የሚሉ አልገባሽም የሚሉ። መርዶክዮስ መስማትን አሰለጠናት። መርዶክዮስ ያምርኮኛው ያችን ልጅ አሳድጎ ኩዊን አደረጋት።
ዛሬ ጥሬ የዲያስፖራው ማህበረሰብ ልጆቻችንን የነገ ኩዊን የነገ ንጉስ በየትኛው መስክ እንዲሆኑ ልጆቻችን እንዲሰሙ እናሰልጥናቸው። ጌታ ይባርካችሁ። አመሰግናለሁ። ጌታ ይባርክ ወንድማችን ኤልያስ። በጣም ቆንጆ ጥር ምጥን ያለች to the point ሁላችንም ልናስብበት ልንማርበት የምንችለው እንዳልከውም ከእግዚአብሔር ጋር ተጣብቀን ከእግዚአብሔር ምሪት አግኝተን ልጆቻችን በትክክለኛው መንገድ ምንመራበት ትምህርት ነው የሰጠህን። እግዚአብሔር ይባርክህ። አሁን ጊዜውን ለእህታችን ለሩት ሰጣለሁኝ። እግዚአብሔር ይመስገን ስለሰጠን እድል። የብሪጅ አገልጋዮች ሁላችሁ ለቤተሰብና ወጣቶች ደህንነት፣ ደስታ ስለምታደርጉት መልካም ስራ ሁሉ ጌታ ይባርካችሁ። ወንድማችን ኤልያስ አክሊሉም እግዚአብሔር ይባርክ። በጣም ብዙ ጠቃሚ ምክሮችን፣ ትምህርቶችን ሰምተናል። ከሞላ ጎደል እኔም የያዝኳቸውን እንዳለ ተናግረህብኛል ማለት እችላለሁ። በተወሰነ መጠን እኔ ጋር የቀሩትን ብቻ ለማውራት ሞክራለሁ። ፕራክቲካል የሆነውን ነገር ነው ለማውራት ሞክረው። ሩት ሳህለ እባላለሁ። ዶክተር ጥበብ እንዳለው ባለትዳር ነኝ። የሶስት ልጆች እናት ነኝ። የመጀመሪያው ልጄ ጌታ ረድቶኝ በህግ ተመርቃ በኩሬን ለጌታ ብላ አይሲ ዩዝ ሚኒስትሪ ሊደርሺፕ ውስጥ 1 ዓመት ተኩል አገልግላ አሁን የተሰደዱ አማኞች የሚሰራ ድርጅት ላይ ታገለግላለች። ሁለተኛው የሲቪል ኢንጂነሪንግ 5ኛ ዓመት ተማሪ ነው። ጌታን በፌሎሺፕ ሜል ሊደር እንዲሁም በባይብል ቲም በቤተክርስቲያን ያገለግላል። ሶስተኛዋ ቢብሊካል ካውንስሊንግ ኢቲሲ ለመማር ጆይን አድርጋለች። እሷ በኳየር ታገለግላለች እዛ በመምራትም። እኔ በመሰረተ ክርስቶስ ቤተክርስቲያን ለምገኘው ቤቴል ዓለም ብርሃን መሰረተ ክርስቶስ ቤተክርስቲያን መሪ ሆኜ ያገለግላለሁ። ጌታ ደግሞ ኢቲቪን በር ከፍቶልኝ ወላጆችን አስተምራለሁ። እንዲሁም ከሌሎችም ጋር አገለግላለሁ። የሁለንተናዊ እድገት ባለሙያ ነኝ። በኢቲሲ ሆሊስቲክ ቻይልድ ዴቨሎፕመንት እንዲሁም ደግሞ ዩዝ ሚኒስትሪ ከዋይኤምአይ የሚባል አሜሪካን ሀገር ካለ ከኢቲሲ ጋር በዛም ጌታ እድል ሰጥቶኝ ለመማር ችያለሁ። በተለይ ጌታ ልቤ ውስጥ ያለውን ሸክም አይቶ ነው ይህንን ያደረገው ማለት እችላለሁ። የአቶ ሳህለና ያበራሽ ልጅ ነኝ። እንዲሁም የዶክተር ብቃት ሳህለ እህት ነኝ። እዚህ የብሪጅ ቦርድ ናት። እንግዲህ እኔን ካልኩኝ በብሪጅ ግሎባል ፎረም ዛሬ እየተነጋገርን ያለ ነው ልጆቻችንን ማሳደግ በዲያስፖራ አውድ የሚል ነው። በተወሰነ መጠን እኔ ዛሬ ብዙ ዲቴል አላወራም፣ ግን ዓለም አንድ ጎጆ ውስጥ እንደመሆኗ እኛም አሁን ኢትዮጵያዊ ልጅ የምናሳድግ ነው የሚመስለን፣ ግን እንደዛ አይደለም ነገሩ እየሆነ ያለው። ጫናውም ተግዳሮቱም በጣም በሚዘገንን ሁኔታ እዚያ ያለ። አንዳንዱን ብነግራችሁ ያስደነግጥም ይችላል። ዛሬ ግን ጊዜው ስላልሆነ ብዙ አላወራም። እኔ ልናገርበት የፈለግኩት 1-4 ነጥብ ነው። ተመሳሳይ ነው እንዳልኳችሁ፣ ሸክማችን ያው አንድ ስለሆነ ኢሳይያስ 58:12 ላይ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል፣ አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላልና እግዚአብሔር ብዙ የፈረሰ ነገር ቢኖርም ብዙ የትውልድ መሰረት በቃ ተናውጦ በቃ ብናይም እግዚአብሔር ግን የተስፋ ቃል ሰጥቶናል። ሰባራውን ጠጋኝ እንድንሆን ይፈልጋል። የመኖሪያ መንገድ አዳሽ እንድንሆን ይፈልጋልና የሚረዳውን መንፈስ ሰጥቶ ነው እንዲህ ያለን ከኛ ጋር አብሮ ሊሆን ጌታ። ስለዚህ በልጆች ማሳደግ ህይወት ውስጥ ዋነኛ ነገር ምንድነው ብዬኔ እንግዲህ ፕራክቲካል የሆነው ነው ለማውራት ሞክረው። በአራቱ የሁለንተናዊ እድገት አይደለም የማወራውና ግን የመጀመሪያው ፍቅር ነው እላለውና በዚህ ዘመን ልጆቻችን በጣም የጎደለባቸው ነገር እሱ ይመስለኛልና ፍቅር ግን ምንድነው ስንል ነጮቹ የሚሉት አለ the spelling of love is TIME የሚሉትና ጊዜ ነው። ልጆቻችንን ጊዜ ሰጥተን ቤት ተገኝተን እናገኛቸዋለን ወይ? ይህስ ምን ማለት ነው ስንል የመጀመሪያው ኢንጌጅ ማድረግ አለብን። አንዳንድ ጊዜ ቤት ውስጥ ተገኘን ማለት ልጆቻችንን አገኘን ማለት አይደለም። አንድ ክፍልም ሆነን ልጆቻችንን ላናገኛቸው እንችላለን። ለምሳሌ እንደ እናቶች ምግብ በመስራት ቤቱን በማስተካከል
አንዳንዴ ስልክ በማውራት ሶሻል ሚዲያ ላይ ቲቪ መንፈሳዊ ነገር እያየን ወይም ደግሞ ፖለቲካ ወር ዜና እያየን ትምህርትን መማር ሊሆን ይችላል። ወይም እንከተላቸው ሰዎች ይኖሩና እንዳያመልጡን እነሱ ነገሮች ላይ እየሆንን ከዛ ደግሞ ቤት ውስጥ ነን እና ያ እኛና ልጆቻችንን ልብ ለልብ አያገናኘንም። ኢንጌጅ ማድረግ አለብን። ኢንጌጅ ማድረግ ምን ማለት ነው ስንል እኛ እነሱ ህይወት ውስጥ እነሱ እኛ ውስጥ መግባት አለባቸው። ዚስ ዴይስ በጣም እንቀራረባለን እያለን ልጆቻችን ሳናውቃቸው በብዙ ነገር ውስጥ እያለፉ ህይወታቸውንም እያጡ እያየን ነው። በጣም ብዙ ፔንፉል ነገሮች አሉ። ምንድን ነው ስንል ልብ ለልብ በቃ አንድ ቤት ነን ግን አንተዋወቅ። ስለዚህ የመጀመሪያው ኢንጌጅ ማድረግ ይኖርብናል ብዬ አስባለሁ። ይሄ ደግሞ በቃ ቀናቸውን መጠየቅ፣ እንደው በሳምንት ልጆቻችን ምን ያህል አገኘናቸው፣ በወር ውስጥስ 3 ቢሆኑ እያንዳንዳቸውን መቼ ያገኘናቸው የሚለውን ነገር በደንብ ቼክ ብናደርግ፣ ጓደኞቻቸው ማናቸው፣ የጓደኞቻቸው ወላጆች፣ ያንን ሁሉ ማየት ይኖርብናል እነሱን ለማትረፍ ማለት ነው። ሁለተኛው አንኮንዲሽናል የሆነ ላቭ ያስፈልጋል ብዬ አምናለሁ እና ብዙ ጊዜ በሁኔታዎች ላይ እንመሰረታለን እና የማይለዋወጥ ፍቅር ግን ፐርፎርማንስ ላይ ቤዝ ያላደረገ ነው። አንዳንድ ልጅ ፍቅር መግለጽ ይችላል፣ አንዳንድ ልጅ አይችልም። እማዬ እወድሻለሁ አባዬ ጥግት የሚሉንን እኛም ሳናውቅ ይበልጥ እንወዳቸዋለን። ወይ ደግሞ የጎበዙ ልጆች ሳናውቅ እነሱን ብቻ ኢንከሬጅ ያደረግን በቃ ፍቅራችን በምንም ነገር ላይ ያልተመሰረተ መሆኑን ያውቃሉ ወይ ልጆቻችን? ብዙ ጊዜ ለማረም እንነሳለን፣ ዲሲፕሊን እንላለን፣ ግን መውደዳችንን ያውቃሉ ወይ? በጣም የምንወዳቸው እንደሆነ ሲያውቁ ብንቀጣቸውም አባቴ ለክፋት ቀጣኝ አይሉ ስለሚወደኝ ይላሉ እና የእውነት ያንን ይረዳሉ ወይ? አንኮንዲሽናል ላቭ በብዙ መንገድ ይገለጣል። ኢየሱስ ከነ ማንነታችን የወደደ ብዙ ድካም እያለብንና ልጆቻችንን በተቻለ መጠን አንዱን ከአንዱ ሳናበላልጥ ባላቸው ችሎታ ባላቸው ዕውቀት መልክም ሊሆን ይችላል። አንዳንዴ ብዙ ነገር አለ፣ ዘመድም መጥቶ የሚናገርብን ነገር አለ የሚያበላልጥብን። ልጆቻችን ይታመማሉ በዛ ሁሉና ያንን እያየን ልንረዳ ይገባል። ለዚህ ደግሞ ምን ይጠቅማል ስንል ኢንቴንሽናል ሆነን መስራት አለብን። የልጆቻችንን ጥንካሬ ድካም እናውቃለን ወይ? ምን ይወዳሉ? ምን ይጠላሉ? ምን ሲባሉ ስሜታቸው ይጎዳል? ምን ላይ ልስራ? እንደገና ደግሞ አንዳንድ ጊዜ ሳናውቅ የጎዳናቸው ነገር ካለ ይቅርታ መጠየቅም አንዱ የማስተማሪያ መንገድ ነው። እንደገና ደግሞ ፍቅራችንን በተለያየ መንገድ መግለጥ ያስፈልጋል። አንዱን ከአንዱ እንዳልኳችሁ ሳናበላልጥ በመዳበስ በማቀፍ በማጉረስ ሊሆን ይችላል፣ በማገልገል በመንገር። እኛ በተለይ እንደ ኢትዮጵያውያን ብዙ ጎበዝ አይደለንም። ብዙ እየወደድን የምኖረው ለልጄ ነው እያልን ግን ፍቅራችንን ሳያውቁት ያድጋሉ ልጆች እና ኢንቴንሽናል ሆነን ፍቅራችንን ማሳየት ይኖርብናል። ሌላኛው የዋስትና ስሜት ነው። ተቀባይነትን ማለት አሁንም በቃ እንደምንቀበላቸው እንዲያውቁ ከነማንነታቸው ማለት ነው፣ በሚያደርጉት ነገር ሳይሆን። በተለይ ይሄ የወላጅን ልብ ከልጅ የልጅንም ከወላጅ እንደሚል ቃሉ ልባቸው ላይ መስራት ይኖርብናል፣ ባህሪያቸው ላይ ሳይሆን ከነማንነታቸው እንድንቀበላቸው እኛን ጌታ እንደተቀበለን ሳንፈርድባቸው፣ የዛሬ ልጅ ሳንል ምክር ብቻ ሳናበዛ እንደምንቀበላቸው እንዲያውቁ ልናሳያቸው ይገባል። ሌላኛው ጤናማ የሆነ የእርስ በርስ ግንኙነትን በተለይ በወላጆች መካከል በጣም ቁልፍ ነገር ነው። ዚስ ዴይስ ልጆች በቃ ግራ ይጋባሉ። እኔ አንድ ጊዜ ልጄ መታ የጠየቀችኝን አስታውሳለሁ። 5ኛ ክፍል እያለች ማማ እናንተ ስትለያዩ እኛ ከማን ጋር ነው የምንሆነው አለችኝ። ከዛ እንዴ ሎይድ እኛ እኮ አንለያይም እኛ አማኞች ነን አልኳት። አይ የከሌ ወላጆች አማኞች ናቸው አለች። እሷ 3-4 ጓደኞች አሏት። አንዷ ከእናቷ ጋር ብቻ የምትኖር ናት፣ አባት ወጥቶ፣ አንደኛዋ ደግሞ አባት ሄዶ ሌላ አግብቶ፣ አንዷ ደግሞ ከሰኞ እስከ ዓርብ አባታቸው ጋር ዊኬንዱን እናታቸው ጋር የሚሄዱትና ሰው ቤት የሚያዩትንም እነሱ ቤት እንዳይመጣ የሚል ስጋት አላቸውና አንዳንዴ እኛ ቤት ሰላም እንኳን ቢሆን ጓደኞቻቸው ጋር ችግር ሲኖር ሀዘን ሲኖር ልጆች ለጓደኞቻቸው አይደለም የሚያዝኑት፣ እኔ ቤት እኔስ ነው የሚሉት እና በጣም በዛም ረገድ መስራት ይኖርብናል። እኛም ጋር ደግሞ በጣም ሪስፔክት መደራረግ፣ መቀባበል፣ በጣም ኮሚኒኬሽን ላይ መስራት ይኖርብናል ብዬ አስባለሁ። እንደ ወላጆች ትልቅ ክፍተት ያያሉ። በአንድ ለያየ እንኳን አሁን አንዳንድ ጊዜ
አንዳንድ ቤት በጣም ብዙ በቃ ስቃይ ውስጥ ልጆች ያድጋሉና ልንደርስላቸው ይገባል። ሁለተኛው እንግዲህ መንፈሳዊ ድጋፍ ልጆች ይፈልጋሉ። እንደ አማኝ ከአማኝ ወላጅ የሚጠበቀው ምንድን ነው? የአማኝ ወላጅ ግቡ ምንድን ነው? መልካም ልጅ፣ ጎበዝ ልጅ። ግን የአማኝ ወላጅ ግብ መሆን ያለበት በክርስቶስ አምኖ ኢየሱስን የሚኖር ወይም የሚያበራ ደቀ መዝሙር የሚሆን ልጅ ማፍራት ነው። ኢየሱስን ይዞ ደግሞ መጣል የለምና እነዛ 4 ጓደኛሞች እንዳደረጉት ጓደኛቸውን ኢየሱስ ጋር ወስደው ሙልት ብሎ መግባት አይቻልም ሲባል በቃ ነገ እንመጣለን አላሉ። እንሞታለን ዛሬ ኢየሱስ እግር ስር ካልደረሰ ብለው ጣራ ነድለው ገቡ። በጣም ከባድ ነገር፣ መሰላል አምጥተው ገመዳ ማአት ነገር አድርገው ዝም ብሎ ጣራ አይነደልምና እኛስ በቃ ልጆቻችን ባይ ኤኒ ሚንስ ኢየሱስን ያውቁልናል የሚለውን በጣም ልንሰራ ይገባል በብዙ መንገድ። ይሄንን ስንል ጥበበኛ መሆን አለብን። ልጆቻችንን ዘመኑን የሚመጥን ጸሎት ያስፈልጋቸዋል። በጣም የጸሎት ድጋፍ ያስፈልጋቸዋል በብዙ መንገድ። ሌሊት ተነስተን መጸለይ፣ ቀን መጸለይ፣ እነሱን ሳይሆን እኛ ለነሱ እንዳለ ልናሳያቸው ይገባል። መኪና ውስጥ መጸለይ፣ ፋሚሊ ዲቮሽን በጣም ወሳኝ ነገር ነው። አብረናቸው ልናሳያቸው ይገባል። ዶክተር ራንዲ ስሚዝ የሚባሉ አስተማሪያችን ምን ይሉን ነበር? ልጆችን ወጣቶችን በመንፈሳዊ ነገር ማስደበር ኃጢአት ነው ይላሉ። አንዳንድ ጊዜ ደግሞ መንፈሳዊ ነገር የሚይዘን ወይንም አንድ ጊዜ አንድ ወጣት ምን ብሏል? አባታችን መጽሐፍ ቅዱስ አነሳ ማለት በመጽሐፍ ቅዱስ አናታችንን ነው የሚለን አለና መጽሐፍ ቅዱስ ማየት አይፈልጉም ነበር። ጥበበኛ ልንሆን ይገባል። ደስ የሚለው አባት ባለማስተዋል ያደረገው በፌሎ ልጁ ተመለሰና ስልጠና ላይ መጥቶ ነን የሚለንና ጥበበኛ መሆን አለብን። ቃሉን ማስተማር አለብን። የቃሉ ፍቅር እንዲኖራቸው ማለት ምክንያቱም ቃሉ ነው ጥበብን የሚሰጠው። በመንፈሳዊ ረገድ በጣም ብዙ ድጋፍ ልናደርግላቸው ይገባል። ሶስተኛው ነገር ደግሞ እውቀት ነው። እውቀት በተለይ አሁን እንደ ዲያስፖራ ኮሚኒቲም ሆነ እኛ ያው ልጅ ለማሳደግ ብዙ ጊዜ አንማርም። ህንፃ የሚሰራ ሰው ሳይማር አይሰራም። ሐኪም ሳይማር አይሰራም። ግን ሳንማር የምንገባበት ነገር ልጅ ማሳደግ ነው። ታዲያ ካሁኑ ትውልድ ጋር ግን ይሄ ይሄዳል ወይ? እኛ ባደግንበት ልጆቻችንን ማሳደግ እንችላለን ወይ? የአሁኑ ጀነሬሽን ተግዳሮት ምንድን ነው? በእነሱ ጫማ ራሳችንን እያስገባን ራሳችንን በጣም ልናስተምር ይገባል። ሶሻል ሚዲያው ምን ይላል? ያላቸው መረጃ ምንድን ነው? ለዛ የሚበቃ ነገር እኛ ጋር አለ ወይ? በብዙ ጥበብ በብዙ ምክክር ኤክስፒሪየንስ ሼር እያደረግን ለምሳሌ ተመሳሳይ እድሜ ያለን ወላጆች አብረን በመቀመጥ ብዙ ነገር እንማራለን አንዳችን ከአንዳችን። ፐርፌክት የሆነ ወላጅ በዚህ ምድር ላይ የለም። ግን እኔ ቤት ያለውን ድካም ሌላ ቤት አይገኝም። እኔ ጋር ያለው ጥንካሬ ደግሞ ሌላ ቤት ላይኖር ይችላል እና እርስ በርስ የምንመካከርበት እውቀታችንን የምናሳድግበት ለእነሱ የሚጠቅመውን ነገር በጣም መስራት ይኖርብናል። ብዙ 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 ነገር ስለመጣ እኛም ከዛ ረገድ ዝግጅት ያስፈልገናል። በመጨረሻ የምለው ያው ምሳሌ ሆነን መምራት ነው። የኛ ቤት ቫልዩ ምንድን ነው? የኛ ቤት ፕራዮሪቲ ምንድን ነው? አሁን አንዳንድ ጊዜ መንፈሳዊ ትምህርት ተዘጋጅቶ ጥናት አለባቸው ተብሎ ይቀራሉ። በሆነ ባልሆነ ምክንያት እናስቀራቸዋለን እና ልጆቹ አእምሮ ውስጥ ትምህርት ነው መንፈሳዊ ነገር ነው ፕራዮሪቲ። በቃ ትንንሽ በሚመስሉ ዲቴይሎች ፕራዮሪቲያችን ይገለጣል። ለምሳሌ እሁድ ቸርች አለመሄድ ቢሆን የሆነ ነገር ኖሮብን እዛ ከሄድን ልጆቻችን አእምሮ ውስጥ በቃ እሁድ አለመሄድ ኢትስ ኦኬ የሚል ይገባል ማለት ነው እና እያንዳንዳቸው የምናደርጋቸው ነገሮች የኛን ቫልዩ የኛን ፕራዮሪቲ ያሳያሉ እና ቅድሚያ የምንሰጠው ነገር ምንድን ነው? መንፈሳዊ ህይወት በቤታችን ቅድሚያ ነው ወይ? ከዛ ደግሞ የሚመጥን መንፈሳዊ ምግብ እያገኙ ነው ወይ? እውነት በቤታችንም በቸርችም ቸርች አሁን ያገኛሉ የሚመጥናቸው? ዲስ ዴይስ ወጣቶች ከቤተ ክርስቲያን የወጡት የሚመጥናቸውን ከማጣት ነው። በቃ ስርጭት እነሱ በልጠውን ሄደዋል። እኛ ቸርች አሁን የባይብል ሚውዚየም ተብሎ ልጆቹ በጣም የሚገርም ነገር ሰርተዋል። ማለት በቃ ምንድነው ቲዮሎጂ ከተማረው ከሚያገለግሉት በላይ የሆነ ነገር አላቸው። ታዲያ እኛ ምንድን የምንሰጣቸው? ምንስ እያገኙን ምንስ እየተራቡ ነው የሚለውን እኛ እዛ ላይ በጣም ራሳችን ላይ ሰርተን ልንሰራ ይገባል። ቃሉን የምንወድ ከሆነ ይወዳሉ፣ ጸሎት የምንወድ ከሆነ ይወዳሉ እና እኛ ምሳሌ መሆን አለብን። እንግዲህ ስጠቀልለው ያው እንዳልኳችሁ ፍቅር ጊዜና ቅድሚያ በመስጠት የሚገለጽ እንደሆነ
ኢንጌጅ ማድረግ ልብ ለልብ ለመተዋወቅ እንደሚጠቅም ከማረም በፊት ኮኔክት ማድረግ አንኮንዲሽናል በሆነ መንገድ ልጆቻችንን መውደድ ኢንቴንሽናል ሆነን መስራት በቤታቸው ዋስትና እንዲሰማቸው እኔ አባት አለሁልህ እኔ እናትሽ አለሁልሽ አንድ አባት ምን ይሉ ነበረ ይሄን አታድርጉ ይሄ ትክክል አይደለም ግን እንዲህ ነገር ከሆነ መጀመሪያ ለኔ ንገሩኝ እኔ አባታቸው አለው ይሏቸው ነበርና ልጅ እንደዚህ አይነት የዋስትና ስሜት ሲሰማው ለማውራት ይቀላል ለመታረም ይቀላል ቢቀጡም አንደርስታንድ ያደርጋሉና ያንንም እርግጠኛ መሆን ይኖርብናል በጣም የእርስ በርስ ግንኙነታችን ላይ መስራት ያስፈልጋል መንፈሳዊ ድጋፍ ይፈልጋሉ በጸሎት በቃሉ በፋሚሊ ዲቮሽን ልንረዳቸው ይገባል እንደገና ደግሞ በእውቀት መምራት ይኖርብናል መቅደም አለብን ቀድመውናል ዛም ላይ ትኩረት ማድረግ አለብን በመጨረሻ አንድ አሜሪካዊ አሰልጣኝ ሲያሰለጥኑን ምን አሉ 3 ሴት ልጆች ነበሯቸውና ምን አለን በጣም አስቸገሩኝ አለና እግዚአብሔር ሆይ ምን ላርጋቸው ይላልኩ ደጋግሜ ጸለይኳል መጨረሻ እግዚአብሔር ምን አለኝ አሉ አንተም እንደዚህ ነው ያስቸገርከኝ አለኝ አሉ ከዛ እግዚአብሔር ደነገጥኩኝ አሉና መጨረሻ እንሺ ታዲያ ምን ላድርግ ስለው ራስ ላይ ስራ አለኝ አሉና እንግዲህ ራሳችን ላይ ሰርተን ልጆቻችንንም ማትረፍ እንድንችል እግዚአብሔር ይርዳን እግዚአብሔር ይባርካችሁ ተባረኪ ሩት በጣም ቆንጆ ነው ሁሉም ተናጋሪዎች በጣም በቃ ዋና ነጥቦች ነው ያስተማሩን ይሄንን ፕራክቲካል ካረግነው በእውነት በጣም ጥሩ ይሆንልናል ለቤተሰባችን ለልጆቻችን እኔ መጨመር የምፈልገው ምንድነው እኔ ራሴ ከተሳሳትኩት አንዳንድ ነገሮች ልጅ ሳሳድግ the primary responsibility የልጆችን ሼፕ ለማድረግ ዲሳይፕል ለማድረግ ቤት ነው አሁን ዞር ብዬ ሳየው ቸርች ዝም ብለን ድሮፕ አድርገን እኛ ራሳችንን ነገር የምናደርግ ወላጆች ልጆቻችን ብዙ ቻሌንጅ እያጋጠማቸው ነው ካደጉ በኋላ ከቤት ከወጡ በኋላ ብዙ እግዚአብሔርን ነገር እንትን አይፈልጉምና ከልጅነት ጀምሮ ከልጆቹ ጋር ኢንቮልቭ መሆን ቸርች አብሮ የቸርች ፕሮግራም ውስጥ የቸርች ውስጥ መሳተፍ ልጆቹን የሚያስተምሩትን ማገዝ ከሌሎች ፋሚሊ ጋር ኮኔክሽን መፍጠር ልጆቹ ከልጅነት ጀምሮ አንድ አይነት ሜንታል ማይንድ ሴት ያለው ፋሚሊ ጋራ ልጆቹ አሶሺየት እንዲያደርጉ ምክንያቱም on the other side ያለው በጣም ኃይለኛ ጎርፍ ነው እና እነዚህ ልጆች አይችሉትም የራሳቸው በጣም ኢንተርኮኔክትድ የሆነ ፋሚሊ ጋር ማደግ አለባቸው እንደ ሰፖርት ግሩፕ ሲያድጉ እኔ ብቻዬን አይደለሁም ነገሌም እንደኔ ያምናሉ እንደኔ ቸርች ይሄዳሉ እንደኔ ጌታ ማገልገል ይፈልጋሉ እንደዛ የሚል ያስፈልጋልና ቸርች ላይ ሳንዴ ላይ በቸርች በሚሰጠው እሱ አያዋጣም ሌላው ነገር ደግሞ ልጆቻችንን ማዳመጥ ያስፈልጋል ሪስፔክት አድርገን ምንም ትንሽ ቢሆኑ ሰዎች ናቸው የራሳቸው ፊሊንግ ምናምን አላቸው እኛ በካልቸራችን በተለይ ከኢትዮጵያ የመጣ ነው ልጅ አያውቅም ዝም ብለህ ስማ ጸጥ በል እኔ ምልህን አድርግ ብቻ ነው የምንላቸውና ያ ወደ ሪቤሊየን ይመራል ልጆቹ ከፍ ሲሉ ከኛ ጋር they don't want to associate with us የራሳቸው ጓደኞች ዲቨሎፕ ያደርጋሉ ለኛ ጊዜም የላቸውም ጆሮም የላቸውም ስለዚህ ኢሳይያስ የተናገረው ማነው ኤልያስ የተናገረው ነገር ከወላጅነት ወደ ጓደኝነት ሽፍት የምናደርግበት ጊዜ is very critical ልጆቹን ከመቆጣት ከመግረፍ ያንን ጊዜውን አውቀን ሲዝኑን አውቀን we have to switch quickly ምክንያቱም ከኔ ጋራ ዲቨሎፕ አላረክም we didn't have conversation ሁሉ ጊዜ አታርጉ ነው የምትለው ሁሉ ጊዜ ቁጣ ነው we never had a conversation ስለዚህ አሁን ካደኩ በኋላ ጓደኛ ለመሆን አትሞክር
አሁን ካደግኩ በኋላ ያንን አቬኑ ያንን ፓርትነርሽፕ ያንን ጓድ ፍሬንድሽፕ ቢልድ ማድረግ ያለብን ኤርሊ ካላረግን ልጆቹ ሚድል ስኩል ምናምን አካባቢ ሲገቡ በቃ they start shutting down። ምክንያቱም ትምህርት ቤት የሚያዩት ሌላ ነው፣ የሚሰሙት ሌላ ነው፣ ማይንድ ሴታቸው ዲቨሎፕ እያደረገ የሚሄደው በሌላ ነው። እኛ ቸርች እየወሰድን drop off እያደረግን we think they're going to turn out as a good disciple of Jesus Christ. No. Now we have to በተለይ እዚያ ሀገር አሜሪካን ሀገር ስላለው ነው የማወራው። We have to be really sacrifice የሚደረገው ነገር ተደርጎ ከልጆቻችን ጋራ we have to be well connected። አሁን እህታችንም ስታወራ እኛ የነርሱ ዓለም ውስጥ መግባት አለባቸው፣ እነሱ እኛ ዓለም ውስጥ መግባት አለብን። This is very very important። እንግዲህ አብዛኛው የተነገረው ነገር በእውነት በጣም ቆንጆ ነው። እንደገና ደግሞ ልጆቻችን ስለ ሜንታል ሄልዝ ማውራት ፈልጋለሁ። እዚህ ሀገር ሪያል ልጆቻችን በሁለት ካልቸር ነው የሚያድጉት። ትምህርት ቤት ሌላ ዓለም ነው። they have to switch back when they get home። የዓለም በትምህርት ቤት ያለው የዓለም ካልቸር አለ፣ በቤት ሲመጡ የክርስቲያን እንዲሆኑ የምንፈልገው ነገር አለ። በዚህ ሳምንት ሪክ ዋረንን ስሰማው ክርስቲያን ያልሆኑ ሰዎችን እንደ ክርስቲያን አክት እንዲያደርጉ እንፈልጋለን አለ። ይሄ ደግሞ እኛን ራሱ መንፈስ ቅዱስ እየረዳን ራሱ እንደ ክርስቲያን አክት ለማድረግ በጣም ይከብደናል። ስለዚህ ልጆቻችን ላይ የማይሆን በርደን ነው የምናሳየው። our expectation is too high እና ይሄ this creates a problem in friendship and connection። ስለዚህ መንፈስ ቅዱስ እንዲረዳቸው እንጸልያለን እና ስለ ሜንታል ሄልዝ ደግሞ እሱን በጣም we have to be aware of that። እና ልጆቹ ሕክምና የሚያስፈልጋቸው ከሆነ there is no shame in that። ካውንስሊንግ ሳይኮሎጂስቶች ሳይኪያትሪስቶች ጋር መሄድ ካስፈለገ there is no shame on that። ከካልቸራችን የሚመጣ ብዙ ነገር አለና እና ጌታ ይባርካችሁ። ይሄን ፕሮግራም ያዘጋጃችሁ በሙሉ እኔ እዚህ ላይ አቆማለሁ። ጌታ ይባርክ። ቆንጆ ሐሳብ ነው ሁለቱም ያካፈሉን። ፕሮፌሰር ታደሰ አለ መስለኛል። እንዴት አረፈዳችሁ? የልጆች አስተዳደግን በሚመለከት እኔ እንደው እንዴት ታየዋለህ ብትሉኝ የልጆች አስተዳደግ ከቤተሰብ ምስረታ ጋር የተገናኘ ነው። ዋናው የቤተሰብ ምስረታ ኢንቴግራል ኮምፖነንት ነው። የቤተሰብ ምስረታ ስናራሱ ኮሚትሜንት ገብተናል ኦልሬዲ። ቤተሰብ በምንመሰረትበት ጊዜ ይሄ ትልቅ ኃላፊነት መሆኑን ኦልሬዲ ኮሚትሜንት የገባንበት ነው። ወደኋላ ልንልበት የምንችል አይደለም። እንዲሁ እንደ አንድ የቢሮ ኃላፊነት፣ እንደ አንድ የስራ ኃላፊነት፣ እንደ አንድ አደልት ኃላፊነት የሚቆጠር ሳይሆን ኮሚትሜንት የገባንበት ትልቁ ነገር ነው። ከቤተሰብ ምስረታ ጋር ነው። ያ ከሌለ ቤተሰብ ምስረታ የለም። እኛም የቤተሰብ ምስረታ ውጤቶች ነን። ከዛ ጋር አገናዝበን ማየት አለብን እንጂ እንደ ማነው የልጆች አስተዳደግን እንደ አንድ ላውንደሪ ሊስት አድርገን አይደለም ማየት ያለብን። ሪሊ ትልቅ ከቤተሰብ ምስረታ ጋር አብሮ የተቆራኘ ከአይደንቲቲያችን ጋር ያለ ነው እንጂ ኃላፊነት ብቻ አይደለም በሚል ማየት ይኖርብናል ባይኔ። በተለይ ለዚህ ነው በተለይ በሰለጠኑ ሀገሮች እንደምናየቀው የቻይልድ ዲቨሎፕሜንት ከፍተኛ ጥናት ነው ያለው። በጣም በከፍተኛ መስክ ነው ያለው። ከእርሊ ቻይልድሁድ ጀምረው በጣም በትክክለኛ ነገር ብሬክዳውን እያደረጉ ከፍተኛ ጥናት
ያደረጉበት ስለሆነ ብዙ ትምህርት ልንገነዘበት እንችላለን። እንዲያው ምንድን ነው የሚነካህ ብትሉኝ እንዲያው በከፍተኛ አንጻር የቤተሰብ የልጆች አስተዳደግን በሚመለከት የተመቻቸ ቤተሰብ የተረጋጋ በቤተሰብ መመስረት አለብን። ቅድም እንዳልኩት ትልቁ ሌላው ሁሉ ነገር ሶልቭ ሊያደርግ ይችላል። የተመቻቸ ቤት፣ የተረጋጋ ቤተሰብ በማህበራዊ በማቴሪያል ብቻ ሳይሆን በአኗኗሯችን የተረጋጋ መንፈስ ትንሽ ሊኖር ይችላል። ይሄ ብዙ ትልቅ ቤት ትንሽ ቤት ሳይሆን ሰላም ያለው የተረጋጋ መሰረታዊ የሆነ ያነ የተመቻቸ እንትን ይጠይቃል። በተለይ ለልጆች ደግሞ ትልቁ ምንም ይሆን 3 ፎቅም ይሁን 1 ፎቅም ይሁን ትንሽ ቤትም ይሁን ምንም ይሁን ልጆችን በጣም በጣም የሚያረጋጋቸው የተመቻቸ ቤተሰብ ነው። በጣም ሴንስ ማድረግ ዴሊኬት እንትናቸው ትንሿን ነገር ትልቅ ነው የሚያደርጉት፣ ምክንያቱም ገና በጣም ስላልተጠናከሩ። ስለዚህ በጣም በአካሄዳችን የተረጋጋን፣ በአነጋገራችን የተረጋጋን፣ በአኗኗሯችን የተረጋጋን በሆነ መንገድ ስናይ ራሱ መንገዱን ይከፈትን ማለት ነው ለልጆች አስተዳደግ። ይሄ ማነው ከፍተኛ ነገር ነው ብዬ ነው የማምነው። በእውነቱ ቅድም እንዳነሳሁት ዋና ዋናዎቹን ጠቅሳችኋል። ሌላው አንዱ እኔ የሚነካኝ ነገር ምንድን ነው? በተለይ በዲያስፖራው ትልቁ ሳይኮሎጂካል ፋክተር ብዬ የምገምተው ምንድን ነው? ልጆች አስተዳደግ ላይ ከፍተኛ ፕሬሸር እናደርግባቸዋለን። ያ ቴንደንሲ ይኖራል። ይሄ ፕሬሸር ልጆች ላይ ፕሬሸር ወይም ደግሞ ጫና በልጆች ላይ ጫና የምንከፍተው ነገር በጣም መንፈሳቸውን ሊረብሽና ባላንሳቸውን ኢሞሽናል ባላንሳቸውን ሊያሳጣ ይችላል። ስለዚህ ትልቁ ያው ምንድነው ኃላፊነት ብትሉኝ ከኔ ጨምሮ፣ ምክንያቱም መምህር በመሆኔ ትልቅ ኤክስፔክቴሽን አለኝ። ከልጅ ጋር በምነጋገርበት ጊዜ ያለኝ ኤክስፔክቴሽን አንደኛው ፕሮፌሰርም ስለሆንኩ ሊሆን ይችላል። በጣም ጠንካራ የሆነ ሪጂድ የሆነ ይሄ የሆነ ኤክስፔክቴሽን ወደ ማምጣት ሲሄድ ይሄ ደግሞ ከለጋ እድሜ ባላቸው ህፃናት ላይ ከፍተኛ ጫና ሊሆንባቸው ስለሚችል ማመዛዘን አለብን። ሁሉ ሰው ዶክተር አይሆንም። ሁሉ ሰው ሎየር አይሆንም። ሁሉ ሰው ፓስተር አይሆንም። ሁሉ ሰው ሀብታም አይሆንም። በአጠቃላይ ደረጃ ያንን እያገናዘብን ከልጆች የምንጠብቀው ነገር እየመዘንን ማቅረብ ሊኖርብን ይችላል። ሌላው የመጨረሻው መናገር የሚፈልገው ገና አሜሪካን ሀገር እንደመጣሁ የተገነዘብኩት ነው። ይሄ ትልቁ ልጆች አስተዳደግን በሚመለከት በጣም ካስደሰተኝ እና ካስገረመኝ ትልቁ አንዱ ምንድን ነው? አሜሪካን ውስጥ ልጆች ያላቸው የኤክስፕሬሽን ችሎታ በጣም የሚገርም የሚደንቅ ነው። ምንድን ነው ቁልፉ ለልጆች አስተዳደግ ብትሉኝ፣ ልጆቻችንን ራሳቸውን ኤክስፕረስ እንዲያደርጉ ራሳቸውን ቀና አድርገው የመናገር ችሎታቸውን የኤክስፕረስ ማድረግ ችሎታቸው እንዲያዳብሩ ከልጅነታቸው ነገር በደንብ አድርገን መኮትኮት አለብን። ምን ያህል ይሄ ቅድም ወንድማችን ሜንታል ሄልዝ ላለው ምን ያህል ለሜንታል ሄልዝ እንደሚጠቅም ልነግራቸው አልችልም። ትልቁ ከባህላችን አንጻር ፍሪ ኢሞሽናል ኤክስፕሬሽን ከባህላችን የለም። አሁን እኔን በአንዳንድ ነገሮች በጣም ኢሞሽናል ሰው አይደለሁም። ብዙ በጣም እቆጠባለሁ። ኢሞሽናል ኤክስፕሬሽኔ በጣም ቁጥብ ነው። ሪዘርቭድ የሆነ እንትን ያለኝ
እና በተቻለ መጠን ከሜንታል ሄልዝ ጋር ሊገናኝ ይችላል። ልጆች ራሳቸውን ኤክስፕረስ ባደረጉ ቁጥር እርካታ ይሰማቸዋል። ራሳቸውን ኤክስፕረስ ባደረጉ ቁጥር ተሰሚነታቸው ስለሆነ ደስ ብሏቸው ከስሜት አንጻር አድገው በስሜት በልጽገው ከፍርሃት ተላቀው ራሳቸውን በኩራት ሊያዩ ይችላሉ እና ሴልፍ ኤክስፕሬሽንን ከታች ጀምሮ እያጠናከረን እያገናዘብን ልናስተምራቸው እንችላለን። እንግዲህ ከረጅም ባጭሩ ይሄ ነው። ስለሰጣችሁኝ እድል አመሰግናለሁኝ። እግዚአብሔር ይስጥልን። ጌታ ይባርክ ፕሮፌሰር፣ በጣም ቆንጆ ነው። እንግዲህ ሁላችሁንም ዛሬ በብዙ ነገር የተካፈላችሁ ጌታ ይባርካችሁ።